ቆይ ለመሆኑ ነስቲ ቁጭ በይ። ሰላም ዳጣ ልጇ እንደሆነች አወቀች። ናታን ነገራት። ሰላምም በደስታ ራሷን ስታ ወደቀች። እንዴት ናችሁ? የንማማር ዩቲዩብ ቤተሰቦች ዛሬ እንግዲህ ዳጣ እጅግ አጓጊና ተወዳጅ የሆነውን የዳጣ ድራማ ነው ይዤላችሁ የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሁሌም አዳዲስ ነገር እንዳያመልጣችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ዳጣ አቢጌል ከቤት ወጣ እያለ ዳጣ እየተከታተለቻት አይዞሽ እያለች ስታግዛት ቆይታ ዳጣ አቶ ደረጀን እባክህ ይቅርታ አድርግላት ብላ እንደምንም ለማምና ቤት እንዲያስገባት ለመነችው አቶ ደረጀን። አቶ ደረጀም የዳጣን ልመና አይቶ እሺ ብሏት አቢጌልን ወደ ቤት ይዛት ስትመጣ ይሄን ያክል አድርጌልሽ አታመሰግኝም ስትላት ለምን ብዬ ነው ማመሰግንሽ ስትላት አቢጌልም ዳጣም እሺ ማመስገኑ ሲቅር ግን አትጥኝ እሺ አለቻት። ቆይ ግን ለምን ነው የረዳሽ ለምን አትጠይኝም ስትላት አቢጌልም ዳጣም ቆይ ግን እኔ ባንቺ ቦታ ብሆን ምንም ነገር አታደርጊም ነበር ሰው ስለሆንሽ ስትላት አቢጌልም አንቺ በኔ ቦታ ብትሆኚ በጣም ነው እንጂ ደስ የሚለኝ ምክንያቱም አንቺ ከቤት ስትወጪ ስለምፈልግ እና ባንቺ ቦታ ቢሆን እንደውም በጣም ነው ደስ የሚለኝ እንጂ ላግዝሽም አልችልም ብትወጪልኝ በጣም ነው ደስ የሚለኝ ምን ነው በኔ ቦታ አንቺ በሆንሽ ብላ ተመኘችላት። እህትሽም በሆንም አለቻት ዳጣም ምንድነው አልሻቺ አንቺ የኔ እህት ነሽ ብላት አቢጌል ዳጣም መልሳ አይ ብላ በመደንገጥ ምንም ልታወራት አልቻለችም። አቢጌልም ምንድነው የሚያንቀጠቅጥሽ ምትናገሪ ከሆነ ተናገሪ አባዬ ያለ ምንም ምክንያት ከዚህ ቤት አላመጣሽም የሆነ ምክንያትም አለ ቆይ ግን አንቺ የኔ እህት ነሽ ቆይ ምንድነው ንገሪኝ አትንቀጥቀጭ ስትላት ዳጣም መልሳ ቆይ ምንድነው አንቺ እንደዚህ የሚያደርግሽ በቃ ቢሆን ኑሮ ነው ያልኩሽ አይደለ ለምን እንደዚህ ታያለሽ እንዴ ቢሆን ኑሮ ነው ያልኩሽ እኮ ብላ እንደገና ልታወራ የነበረችውን ነገር ይዛ ቆይ ግን አንድ ቀን ሰው ናፍቆሽ ምታስተውሺ ቀን ይመጣል ብላት ትታት ስትሄድ አቢጌልም ቆይሺ አንቺ ቆይ ምንድነው ምናም እያለቻት ተከተለቻት። ዳጣ ለናታን እውነተኛ ታሪኳን ነገረችው። ናታን ዳጣንን መጫወቻ ቦታ ወስዷት እያለ ናታን ዳጣን ጥያቄ ጠየቃት። ዛሬ ስለ እድገትሽ የት እንደተወለድሽ ልታጫውትኝ ትገደጃለሽ ዛሬ ምንም መናገርም አልናገርም ማለት አትችይም ሲላት ዳጣም ቆይ ግን አንተ ስለኔ ምንድነው ይሄን ያክል መስማት የምትፈልገው ብላ ስትጠይቀው በቃ መስማት ስለምፈልግና ያንቺን ታሪክ መስማት ስለምፈልግ ነው ምክንያቱም ይሄ ስብና ይሄ ትትና ከጀርባ የሆነ ነገር አለ ሲላተይ ዳጣም ለናታን በጣም በማዘንና እናት እንደሌላትና አዲስ አበባ ተወልዳ እንዳደገች ነገረችው። ናታንም በጣም በማዘን እናንቺ በጣም ጠንካራ ሴት ነሽ ብሎ አይዞሽ ብሎ አባበላት። ዳጣና ናታን እየተጫወቱ ያለ አቢጌል መጣች። ዳጣም አቢጌልን ስታያት አቢጌል መጣች ብለው ከናታ ተለየች። አቢጌልም ሁሉም ሰው ሲዘጋት በጣም ተናዳና ብቸኝነት ተሰምቷታል። ማንም ሰው ሊናገር ውሃም ስታናግራት አቶ ደረጀም ማርታም ሰላምም ሁሉም ሰው ሊያናግራት አልፈለገም ነበር። በዚህ ጊዜ አቢጌል በጣም ስለተናደደች ሲዘጋት አቶ ደረጀን አባዬ ይቅርታ ብላ አጥፍቻለሁ ብላ ተንበርክካ ይቅርታ ጠየቀች። አቶ ደረጀን ብዙ ትምህርት እንደተማርሽ ገብቶሽ ይሆናል አየሽ ሰው ሲጣጣ ሰው የሌለ ሲሆን ማንም ሰው እንኳን ማውራት ነውና ሁሉም ነገር ይቀራል ያለ ሰው ሁሉም ነገር ባዶ ነው ብሏት ይቅርታ አድርጎላት ተነሳ። ሰላምም ወደ ናታን ክፍል ሂዳ ናታንዬ እንዴት ነህ ብለው ቁጭ አለች። ሰላምም ስለ ዳጣ ለናታን አወራችው። አየህ የሆዳችን
አየ ዳጣ እንዴት እንደሆነች በጣም ስጠላት የነበረችው አቢጌልን እንደዛ ስጠላት የነበር አቢጌልን በጨለማ አብራት ተከተለቻት። ስለዚህ ይህ ውብና ስብዕና ትህትና ምን አይነት ነው? እች ልጅ ውብ ብትሆን ነው ግን ተው ግን አትፍዘዝ ብላ ስትነግረው ናታንም አረ ሰላም እኔ አልፈዘዝኩም ሰላምም ያየው አለችው። የዋህ ልጅ አንዱ እንዳይቀማ ስትለው ናታንም አረ ሰላም ዳጣ አላት። አንቺ አታውቂያትም ደግሞ በጣም የምታሳዝን እድገቷ በጣም ነው የሚያሳዝነው ሲላት ቆይ እንዴት ስትለው ቆይ ግን አንቺ ስለሷ መስማት ይሄን ያክል የሚያጓጓሽ ምንድነው ሲላት አይ እንዲሁ ለማወቅ ነው አለችው። ናታንም አባቷ ሲሳይ አይደለም እድገቷም ድሬዳዋ አይደለም እና የት ነው ብላ ሰላምም ስትጠይቀው ለመስማት በጣም ጓጓች። ለማውራትና ለመንገር እየተዘጋጀ ያለ ናታንም ውሃ መጣችና አባዬና እማዬ ኑ ተብላችኋል ብላ ልትነግረው መጣች። ሰላምም በቃ ወይ ነገ ወይ ማታ ትነግረኛለህ ብላው ሄደች። ዳጣ አቶ ደረጀ ማርታ አቢጌል ናታን ውሃ ሆነው የቤተሰብ ጨዋታ እየተጫወቱ እያለ ሰላም መታ ተቀላቀለቻቸው። አቶ ደረጀና ማርታ መኪና ውስጥ ሆነው እያወሩ እያለ አቶ ደረጀም በጣም በማሰብና ፊቱ በጣም በማስያዝን ፊት ሆኖ ማርታ አንቺ ምትዩ አባባላለ ጊዜ ሙሉ አይደለችም ሲላት ማርታም አዎ በጣም ወዶ አባባል ነው ጊዜ አንድ ቀን ሙሉ ነው አያውቅም ላንዱ አስበህ ማታውቀው ነገር ይደርሳል ያላሰብከው ነገርም ይሆናል የምታስበው ነገርም ይቀራል በጣም ወዶ አባባል ነው አለችው። አቶ ደረጀም እውነት ነው ጊዜ ሙሉ አይደለም ሲላት ቆይ ግን አንተ እንደዚህ ያሳሰበህ ያንተ ጊዜ ሙሉ ሆኖ ማውቀው ቀን አለ ብላ ስትጠይቀው ማርታም አዎ አላት። ያልሆነልኝ ሰዓት አለ ሲላት ምን እኔ ማላውቀው ብላ በመደንገጥ ስትጠይቀው አዎ አላት። ማርታም በመደንገጥ ንገረኝ እኔ ማላውቀው ሙሉ ያልሆነ ቀን መቼ ነው ንገረኝ ስትለው ሰላምም ናታንን ንገረኝ ስትለው ናታንም ቆይ ግን ሰላም ምንድነው እንደዚህ ያጓጓሽ የሷ ነገር ለምን ያጓጓሻል ለምን እንደዚህ ትይኛለሽ ቆይ እሷ ራሷ ትምጣና ትነግርሻለች ሲላት ዳጣ የነገረችን ንገረኝ ብላ አሁንም ስጨቀጭቀው ናታንም ቆይ እሷ መታ ትነግርሻለሽ እሷ ብትነግርሽ ይሻላል ሲላት ዳጣም መጣች። ሰላምም ናይ ቁጭ በይና እያንዳንዱን ነገር ትነግሪያለሽ ቆይ አንቺ ማንሽ የት ነው ያደግሽው ስትላት ዳጣም በጣም በመደንገጥ ቆይ ምን ሆናችኋል ዛሬ በጣም እየተቆጣሽ ነው እኮ ሰላም ስትላት ቆይ እኔ መናገርና ማዘዝ የለብኝም አልችልም ስትላት ዳጣም በጣም በመደንገጥና ፊቷ ልክ ባልሆነ ነገር ዝም ብለሽ ቁጭ በይና ንገሪኝ አለቻት። አሁን መልሳ ሰላም ዳጣም በጣም በመደንገጥና በመንቀጥቀጥ እሺ ቆይ ምን ሆናችኋል ዛሬ ሰላም ደህና ነሽ ግን ስትላት ዳጣም ሰላም መልሳ ንገሪኝ አልኩሽ ስትላት ዳጣም እሺ ብላ ልትነግራት አለች። እንግዲህ የዛሬ ክፍል የምሳሌ ድራማ ይሄን ይመስላል ነበር። ቀጣይ ደግሞ ትነግራት ይሆን አቶ ደረጀስ ለማርታ ይነግራት ይሆን ማርታ ለዳጣ እናቷ እንደሆነች ለዳጣ ይነግራት ይሆን የሚለውን ነገር አብረና ያለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቀጣይ ክፍል ደግሞ እንዲደርሳችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን ማጥቆር አትርሱ። ሰላም ሁኑ። ባይ ባይ።